ተፈጥሮ የቸራት የብዝሃ ባህል እምነትና ጸጋ ባለቤት ምድር ከሆነው ሁሉ ያልጎደለባት ኢትዮጵያ ሀብቷን ትመለከት ጸጋዋን ትጠቀም ዘንድ እድል ሳታገኝ ዘመናትን አስቆጥራለች። አይደለም ለሷ ለባዕዳኑም የሚተርፍ ብዝሃ ሀብትን በጉያዋ ያዘች ሀገር ባለጸጋ ሆና ሳለ የወየበ የተመጽዋች ስሟ ካለም ደጅ አቆማት። ይህ እንዳለ ሆኖም አርቆ አለመመልከት ጸጋን ለይቶ አለማልማት ሀብት የተትረፈረፈላትን ሀገር የድህነት ምስያ አድርጓት ቆይቷል። ሀብቱ አለ ግን አናወጣም ወይም ሀብቱ አለ ለማውጣት አቅም የለንም። ሀብቱ አለ ብናወጣ ሌላ መዘዝ ይዞብን ይመጣል። ሰላም እናጣለን። ምዕራብ አፍሪካውያን ወይንም መካከለኛው አፍሪካውያን እንደሆኑት እሱ ላይ መልሰን ልንጣላ እንችላለን የሚል ምናልባትም ትንሽ ከመስመር የወጣ ግንዛቤ ከመስመር የወጣ ትርክት ተበጅቶለት ትውልዱ ወደዛ እንዳያማትር ምናልባትም ትንሽ ጥርጣሬ ወይም ፍርሃት የነበረበት ዘመንም ያለ ይመስለኛል። ይህ በመሆኑ ደግሞ በውስጣዊ ስንጥቃቷ ላይ ሽብልቅ እንደማኖር ያለ መገፋፋት ይከሰት ዘንድ በር ከፍቷል። የራስን ጸጋ ሀገር እንዳትጠቀምና ተራምዳ ዜጎቿን እንዳታበለጽግ ለድክመቷ ክብሪት ያቃበሉ ባዕዳንን ጨምሮ ጸጋን ያለመመልከት ግርዶሽ የኋሊት ጎትቷታል። ደሃ በሆነ ቁጥር መገዳደሉ መጠላላቱ ብዙ ነገሩ የደህንነት ውጤት ነው። ለዚህሳ ትላልቅ አገራዊ ፕሮጀክቶች ባይዜ ደህንነትን ከማሸነፍ ባለፈ የጋራ ትርክቶችን ናቸው። አሁን በታሪክ እንዲነበርን ከሚል ትርክት ነን ወደሚለው ሀገራዊ ቁመና ኢትዮጵያ ተሸጋግራለች። ያለመድፈር ጸጋን ያለመለየት ግርዶሿን ገፋም የልዕልና ክብሯን ወደሚያቀዳጃት ታሪካዊ ጥፋት እያንሰራራች ነው። በአጭር ጊዜ ውስጥ ለስኬት ያበቃችውና በይፋ ያስጀመረቻቸው የተፈጥሮ ጋዝ የመኖሪያ ቤት ግንባታና ለከፍታው የሚያንደረድሯት ግዙፍ ፕሮጀክቶች ጥቂቶቹ ናቸው። በተለይ የማዳበሪያ ማምረቻው የግብርናው ዘርፍ የጀርባ አጥንት ለሆነባት ሀገር ትልቅ እጥፋት ሆኖ የሚጠቀስ ነው። ማዳበሪያ ፋብሪካ አለቀ ማለት አርሶ አደራችን ኢንፑት አገኘ ነው። ዩክሬንና ራሽያ ተዋግተው ምን ያህል ነው የተቸገረው? ከሞሮኮ ታሪካዊ ጠላታችን ከሆኑ እንደነ ግብጽ ካሉ አይደል እንደ ማዳበሪያ ተቸግረን ስናመጣ የነበረው ዋጋው መናሩ እንዳለ ሆኖ ማለት ነው። ስለዚህ ማዳበሪያ ፋብሪካ ማለት ለአርሶ አደሉ ትልቁ ድል ነው፣ ለኢትዮጵያውያንም ትልቁ ድል ነው። ምክንያቱም በምግብ ራስን መቻል ማለት ነፃነት ነው። ኢትዮጵያ የያዘቻቸው ሜጋ ፕሮጀክቶች የቅንጦት አይደሉም። ከምንም ሁኔታ ጋር አነጻጽረ ቀዳሚ ልትሰጣቸው ከምትችላቸው ሁኔታዎች ውስጥ አይደሉም። ጦርነት ቢኖር እየተዋጋን መንሰራቸው ፕሮጀክቶች ናቸው። የኢትዮጵያን ሕዝብ ሉዓላዊነቱንና ራስን መቻልን ሊያረጋግጡ በሚችሉ ክሁነትና መንገድ ውስጥ የሚሄዱ ስለሆኑ በምንም ፈተና ውስጥ ልናስከዳቸው የተገቡ ናቸው። ይህ የለውጥ ጉዞም የሀገርን ክብርና ልዕልና የወየበ ስምን ከማደሱም በላይ በዓለም አቀፍ መድረክ በድህነቷ ለተዘባበቱባት እንደምትችል ነገዋም ከዚህ የላቀ ስለመሆኑ ማረጋገጫ ይሰጥም። ከፍ ሲልም የመገዳደር አቅምን ያሳደገ ታላቅ ሀገራዊ ስኬቷ ነው። ወኔ ሊያጭር የሚችል ነገን በተስፋ እንዲመለከቱት እጣፈንታችን እዚሁ መሆን ይችላል። ከባህር ማዶ ላይ ሆን ይችላል። ሜዲትራኒያን ማቋረጥ አትላንቲክን ማቋረጥ ላይ ተጠብቅብን ይችላል ብለው እንዲያስቡም የሚያደርግ ይመስለኛል። ሁሉም ሀገራዊ ፕሮጀክቶቻችን እያንዳንዳቸው ለሀገራዊ ጥቅም ዘላቂነት ያለው ለትውልድ የሚዘልቅ ዘላቂነት ያለው ሰላም ያመጡ ይሄዱ ነው። የኢትዮጵያን ባርጌኒንግ ፓወር ይጨምራል። ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርትና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም $30 ቢሊዮን የሚያስብ መንግስት ኖሮን አያውቅም።